ስልጠና ለአንድ ተቋም አዳዲስ ሐሳብ መፍለቂያ፣ የሥራ ተነሳሽነት መነቃቂያ፣ የተረሱ ሐሳቦች የሚነሱበት፣ ቁጭትን የሚፈጥር መሳሪያ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የሰበካ መንፈሳዊ ጉባኤ ማደራጃ መምሪያ ተዘጋጅቶ ለቅድስት ቤተክርስቲያን ኃላፊዎች እየተሰጠ ያለው ስልጠና በሰሜን ሸዋ ሀገረ ስብከትም ለወረዳ ሊቃነ ካህናትና ጸሐፍት፣ ለአድባራትና ገዳማት አስተዳዳሪዎች በብፁዕ አቡነ ቀለሚንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት ጥር 26 እና 27 2018 ዓ.ም ለሁለት ተከታታይ ቀናት ተሰጥቷል። የመጀመሪያ ቀን ስልጠና በብፁዕነታቸው ጸሎት የተጀመረ ሲሆን ብፁዕነታቸው በመክፈቻ ንግግራቸው ቤተክርስቲያን በአስተዳደር አንድ ከምትሆንበት ነገር አንዱ ስልጠናና ውይይት ሲሆን በቅዱስ ሲኖዶስ ውሳኔ ተዘጋጅቶ ስልጠናው በሁሉም ቦታ እየተሰጠ ይገኛል። ይህ ስልጠና በቤተክርስቲያንና በራሳችን ላይ ያለን ችግሮችን የምንቀርፍበት የምናይበት ነው ብለዋል። ቤተክርስቲያናችን ደግሞ በአዲስ መንፈስ ለማገልገል ዝግጁ የምንሆንበት ስልጠና ነው እና የውይይት መድረክ ማለት ይቻላል። ማለት በውይይት ነገር ብዙ ነገሮች ይገኛሉ። በውይይት ከስልጠናም እንደዚሁ ከትምህርትም እንደዚሁ እና ዕለት የሚገጥመን ነገር በዚህ በስልጠናና በምክክር በውይይት ነው የምናቃናው። ዕለት መቼም የሚገጥመን ነገር ይኖራል። በስራችን ላይ፣ በህይወታችን ላይ፣ በኃላፊነታችን ላይ እንዳጠቃላይ በቤተክርስቲያናችን ላይ የሚታዩት ነገሮች ዕለት ሊለዋወጡ ይችላሉ፣ ሊቀያየሩ ይችላሉ። እነዚያን ማሳያ የሚሆነን ትምህርት ነው፣ ስልጠና ነው ማለት ነው። ዕለት መነጋገሩ እንዲህ ስለ ቤተክርስቲያን ዕለት ችግሮችን በጋራ የመፍትሄ ሀሳብ ማምጣቱ ይጠቅማልና ለማለት ነው እና ይህን የቅዱስ ሲኖዶስ ውሳኔ ነው ይሄ አሁን ያለንበት ጉባኤ ማለት ነው። እና በዋና መስሪያ ቤታችን ደግሞ ሊቃውንቱን አሰማርቷል። በመላ ሀገሪቱ ማለት በኢትዮጵያ በመላ ሀገራችን በዚህ ሰዓት ማለት ነው። ከዛሬ ጀምሮ ይቀጥላል እስከ ተወሰነ ጊዜ ማለት ነው። የመጀመሪያ ዙር ስልጠና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አባል ሊቀ ሊቃውንት ዮሴፍ ደሳለኝ የሰበካ ጉባኤ አደረጃጀትና ቃለ ዓዋዲ አፈጻጸም በሚል ርዕስ የሰጡ ሲሆን ሰበካ ጉባኤ የጥንት ታሪክ ባለቤት እንደሆነች አንስተው ቤተክርስቲያን ለኢትዮጵያ የትምህርት፣ የባህል፣ የፍልስፍና፣ የኪነ ህንፃ መነሻ፣ የፊደል መስራች፣ የህግና የስነ ምግባር ምንጭ፣ የጨለማውን ዓለም ብርሃን ያበራች ሆና የኖረች፣ ገዳማትና አድባራትም የምናኔ ቦታ ብቻ ሳይሆኑ የትምህርት ማዕከል በመሆን ለሀገራችን ከፍተኛ አስተዋጽኦ ያደረጉ ሲሆን ምዕመናንን የሚያሳትፍ መተዳደሪያ ደንብ ቃለ ዓዋዲ በ1965 ዓ.ም እንደተዘጋጀና ሰበካ ጉባኤም እንደተቋቋመም ተናግረዋል። ቤተ ክርስቲያን ለኢትዮጵያ የትምህርት፣ የባህል፣ የፍልስፍና፣ የኪነ ህንፃ፣ የስነ ጥበብና የስልጣኔ ማዕከል በመሆን ለመንፈሳዊ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ አበርክታለች። ለኛ ለቤተ ክርስቲያን ለራሷ ልጆች ብቻ ሳይሆን ለሌሎችም ጭምር አጠቃላይ አፉን ከፍቶ ሰው ስለ እግዚአብሔር እንዲናገር መጽሐፍ ማንበብ እንዲችል የጨለመውን ዓለም ያበራች ቤተክርስቲያን መሆኗን በትምህርት ዘርፍ ያደረገችውን ትምህርት ሚኒስቴር የሚባል አጠቃላይ የትምህርት ስርዓተ ትምህርት በሌለበት ዘመን ራሷ ስርዓቱና ቤተክርስቲያኗ ስርዓተ ትምህርት ቀርጻ እያስተማረች ንግስታቱንም ካህናቱንም ጭምር በኩል ደረጃ እያስተማረች የቆየች መሆኗን ታሪኩ የሷ እንደሆነ ይህንን መግለጽ ነው። ፍልስፍና የምንለው በትርጓሜያችን ስንመጣ ትርጓሜው ፍልስፍና ነው። አቋቋሙ ስንመጣ አቋቋሙ ፍልስፍና ነው። ድጓው ስንመጣ ድጓው ፍልስፍና ነው። የመጨረሻ ጥግ 13 አድርጋ አንድን አረፍተ ነገር በ13 ዘይብ የምተረጉም ቤተክርስቲያን ይሄ ፍልስፍና ነው። ቤተክርስቲያን የህግ፣ ስጋዊ፣ መንፈሳዊ፣ የስነ ምግባር እንዲሁም የሌሎችም ሀገራዊ ሀብቶች ሁሉ ምንጭ ሆና ቆይታለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለተኛው ፓትርያርክ በነበሩት ሰማዕቱ ብፁዕ ወቅዱስ አቡነ ቴዎፍሎስ ዘመን ምእመናን የሚያሳትፍ የቤተክርስቲያን መተዳደሪያ ደንብ ቃለ ዓዋዲ ወይም ዓዋዴ ቃል አዘጋጅተው በ1965 ዓ.ም የሰበካ ጉባኤ አስተዳደር ተቋቁሟል። ይህ ቃለ ዓዋዲም አገልጋይ ካህናት የወር ደመወዝ እንዲያገኙ ከማስቻሉ ባሻገር በካህናት በምእመናን መካከል ያለው ህብረት እንዲጠናከርም አድርጓል።
አንደኛ ህብረት እንዲጠናከር ወጣቶችን፣ ሰንበት ተማሪዎችን፣ ምእመናን አባቶች፣ እናቶችን፣ ካህናት በአንድ ላይ ሆነው በመመካከር በቤተክርስቲያናቸው ላይ የመወሰን የመነጋገር ተራርቀው የነበሩት በቅዳሴ ብቻ በአገልግሎት ብቻ አባቶችን የሚያዩዋቸው አስተዳደርም ጋር አብረው ከጎናቸው ሆነው እንዲላላኳቸው እንዲያገለግሏቸው ውህደት አንድነት ፈጥሯል ማለት ነው። ሰበካ የምንለው መልክዓ ምድርና የአየር ጸባይን ያካተተ በአንድ አካባቢ የሚኖሩ ማህበረሰብን የሚያካትት ሲሆን ሰበካ ጉባኤ ማለትም የውሳኔ ሰጪ አካል ሲሆን ዓላማውም ምዕመናንን መጠበቅ፣ ማብዛት፣ ማስተማር፣ አስተዳደርን ማሻሻል፣ ገዳማትን ማጠናከርና ምዕመናንን በወንጌል በስርዓተ ቤተ ክርስቲያን እንዲኖሩ ፈሪሃ እግዚአብሔር እንዲኖራቸው ማድረግ ነው ብለዋል። ሰበካ የምንለው መልክዓ ምድር እና የአየር ጠባይ ሁሉ ያካተተ በአንድ አካባቢ የሚኖር ማህበረሰብን ከካህናት ጀምሮ እስከ ምእመናን ድረስ ከታይ ድረስ ያካተተ ሰበካ የምንለው ያነው። ጉባኤ የምንለው ደግሞ አጠቃላይ የእነኛ ስብስብ ማለት ነው፣ አንድነት ነው። ሰበካ ጉባኤ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስር ነው። ወደዚህ ስናመጣው ደግሞ በየደረጃው በአጥቢያ ቤተክርስቲያን ቅዱስ ሲኖዶስ ስር በየደረጃው ከአጥቢያ በዞን በሀገረ ስብከትና በጠቅላይ ቤተ ክህነት በቃለ ዓዋዲው መሰረት ተቋቁሞ የምትመራበትና ምእመናን የሚሳተፉበት የውይይት ውሳኔ ሰጭ አካል ሲሆን ዓላማውም አንደኛው የመጀመሪያው ትልቁ ነገር ምእመናንን መጠበቅ ነው። ምእመናንን መጠበቅ ስንል ወንጌል እንዲማሩ፣ ትምህርት ሃይማኖት እንዲማሩ፣ እንዲያውቁ፣ ሃይማኖታቸው እንዲረዱ፣ ፈሪሃ እግዚአብሔር እንዲኖራቸው። ፈሪሃ እግዚአብሔር ብቻ አይደለም፣ ፈሪሃ ሰውን መፍራት ማለትም መውደድ፣ ማክበር፣ ፍቅረ ቢጽና ፍቅረ እግዚአብሔርን ገንዘብ አድርገው መኖር እንዲያለባቸው፣ የጽድቅ ጎዳናው እንዳይጠፋባቸው መንገድ ለማሳየት ያመች ዘንድ ትልቁ ነገር ምእመናንን መጠበቅ ነው ማለት ነው። ምክንያቱም አሁን የምንለው ሁሉ ነገር ምእመናን ከሌሉ ምንም ትርጉም ስለሌለው። ሁለተኛው ምእመናንን ማብዛት ስንል ምን ማለት ነው? ወአንሰ ወለድኩክሙ በትምህርተ መንፈስ ቅዱስ ሐዋርያው እንደተናገረው እኔ በመንፈስ ቅዱስ ትምህርት ወለድኳችሁ እንዳለው በመንፈስ ቅዱስ ትምህርት መውለድ፣ ማስተማር፣ ማጥመቅ፣ ማቁረብ፣ በመንፈስ ቅዱስ ትምህርት እየተንከባከቡ እየመገቡ ማሳደግ ማብዛት የምንለው ያንን ነው። የጠነከረ የተማረ ያወቀና የተረዳ ለሚጠይቁት መልስ የሚሰጥ ጥቅስ ስለሚጠቅስ ምስጢር የሚራቀቅ ትውልድ መፍጠር፣ እንዲህ አይነት ትውልድን ማብዛት ማስተማር የሚለው ነው። ይሄ ሁለተኛው። ሌላው እዚህ ጋር ተያይዞ አስተዳደርን ማሻሻል፣ የአገልጋዮችን የካህናትን መነኮሳትን መንፈሳዊ ማህበራዊ ኑሯቸውን ማሻሻል። ሰበካ ጉባኤ ቤተ ክርስቲያንን ከጥቃት መጠበቅና ማገልገል፣ ምዕመናንን መንፈሳዊ ዕውቀትን እንዲኖራቸው ማድረግ፣ ዘመኑን የዋጀ አስተዳደር በመጠቀም ቤተ ክርስቲያን ራሷን ማስቻል ዓላማው ሲሆን በቃለ ዓዋዲ መሰረት በሰበካ ጉባኤ ከ5 ያላነሱ ከ9 ያልበለጡ አባላትን የያዘ መሆኑን ገልጠው በሰበካ ጉባኤ የሚታዩ ወቅታዊ ችግሮችንም አንስተዋል። የቃለ ዓዋዲውን ዓላማ ተግባር ይፈጽማል፣ ያስፈጽማል። ቃለ ዓዋዲው ያዘዘውን በዚያ መሰረት ሕጉን ጠብቆ እስከታይ ድረስ ስራው እንዲወርድና ተግባር ላይ እንዲውል ማድረግ፣ ክትትል ማድረግ ማለት ነው። በወር 2 ጊዜ ይሰበሰባል። በወር 2 ጊዜ አስፈላጊ ከሆነ ከዚያም ቀድመው ሊሰበሰቡ ይችላሉ። ይሄ ግን ያው በሕጉ የተደነገገ ነው። የአጥቢያ ቤተክርስቲያን አስተዳዳሪ ሰብሳቢ ይሆናል። የአባላቱ ቁጥር ከቤተክርስቲያን አስተዳዳሪው ጋር ከ5 ያላነሱ ከ9 ያልበለጡ አባላት ይሆናሉ። ወቅታዊ ችግሮች ሚና መደበላለቅ ማለትም ያው ካህናቱ ሚመኑ ከካህናቱ እኔ ያዛለው የሚለው እኔ ካላዘዝኩ አይነት ስሜት ነገር ደረጃውን ጠብቆ አለማዘዝና አለመታዘዝ፣ ደካማ የገንዘብ አስተዳደር ብክነት፣ ያው ገንዘባችንን በደንብ አድርገን ተቆጣጥረን ለሚገባውን ገንዘብ ለሚገባው ቦታ አለማድረግ፣ በሆነ ባልሆነው ነገር ማባከን፣ በትክክል ለቤተ ክርስቲያን የሚውልበትን ስራ ተቆጣጥረን አለማድረጋችን ይሄ ብዙ ጊዜ ክፍተቶች እየፈጠረብን ያለ ጉዳይ ነው። የቤተ ክርስቲያን አስተዳደር ትምህርት ብቃት፣ ልምድ ማነስ። አንዳንድ ጊዜ ዝም ብለን በዘፈቀደ እንሾምና የተቀመጥንበት ቦታ ይከብደናል። ያን ጊዜ ስራው ይበደላል፣ ምእመናኑ ተስፋ ይቆርጣሉ። አለመግባባትና ጭቅጭቅ የሚፈጥረው ልምድና ዕውቀት ሳናዳብር የማይገባን ቦታ ላይ መሾም፣ ይሄ በጣም ትልቁ ፈተና የሚያመጣብን ጉዳይ ነው። ቃለ ዓዋዲ የሰበካ ጉባኤን
የአስተዳደር ሁኔታ በክፍል በመክፈል የራሱን የሥራ እንቅስቃሴ ቀርጾ እንዲሰራ የሚያደርግ ሲሆን ሰበካ ጉባኤ ለበርካታ ዘመናት በርካታ ስራዎችን በበርካታ ችግሮች ውስጥ እያለፈ የሰራና እየሰራ የሚገኝ የቤተ ክርስቲያን የጀርባ አጥንት ነው ብለው ክፍል 1 ስልጠናቸውን አጠናቀዋል። በክፍል 2 ስልጠና መርሃ ግብርም ተልእኮን መሰረት ያደረገ አመራር በሚል ርዕስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ጸሐፊ መጋቢ ሐዲስ ሽፈራው እንደሻው ስልጠናውን የሰጡ ሲሆን መሪነት ማለት ሰዎችን በአንድነት በመሰብሰብ በአንድ አቅጣጫ በፍላጎት ላይ ተመስርቶ በተነሳሽነት እንዲሰሩ ማድረግ ማስቻል ነው ብለዋል። ተልእኮን መሰረት ያደረገ አመራር መሪነት ምንድነው ስንል ሰዎችም በአንድነት በማስተባበር በማነሳሳት በማነቃቃት በጎ ተጽዕኖ በመፍጠርና አቅጣጫ በማሳየት ሰዎች ተገደው ሳይሆን ወደውና ፈቅደው አንድን ዓላማ ከግብ እንዲያደርሱና እንዲያስፈጽሙ የማስቻል ተግባር ነው ማለት ነው። ስለዚህ አንድ ሰው መሪ ነው ከተባለ እፈልጥሃለሁ፣ እቆርጥሃለሁ፣ ለአንተ አንድ ደብዳቤ ይበቃኛል፣ ቲተሬን ከመሳቢያ ያወጣዋለሁ እያለ የሚያስፈራራ መሆን የለበት። አንድ መሪ ከሚያሰኙት ነገሮች መካከልም ግልጽ የሆነ ራዕይን መቅረጽ፣ በጎ ተጽዕኖ ማሳደር፣ በፈቃድ ላይ የተመሰረተ አመራር ማድረግ፣ ራስን በማወቅ ሰውን በማስቀደም የሚሰራ በአገልጋይነትና በቁርጠኝነት መስራት የሚችል ሲሆን ውጤታማ መሪዎችም ለራሳቸውና ለተቋማቸው ተአማኝ መሆን ይገባቸዋል ብለዋል። ተከታዮችን በአንድ ወቅት በተዘጋጀ ፖሊሲ መመሪያ በመቆጣጠር ለማስተዳደር ወይም ለመምራት ከመሞከር ይልቅ በማነቃቃት በማነሳሳት ለማስተዳደር ወይም ለመምራት ምንድነው የባለቤትነት ስሜት በመፍጠር ራዕይና ዓላማን እንዲረዱ የራዕዩ ተካፋዮችና ባለቤቶች እንዲሆኑ በማድረግ በቀላሉ ወደ ግቦች ሲደርሱ ይታያሉ። ይህ እንዴት ሊሆን ቻለ የሚሉ ጥያቄዎች አሉ በሰው አእምሮ። እነዚህን ጥያቄዎች ለመመለስ ደግሞ የተለያዩ ጥናቶች ተከናወኑና ምን መጣ? የአመራር ጽንሰ ሐሳብ ውቅር የሚል ሐሳብ መጣ ማለት ነው። አመራር ሰውን በማብቃትና ሌሎች መሪዎችን በመፍጠር ላይ ያተኩራል። ሰዎች ትኩረት ከተሰጣቸው ፍላጎታቸውም ከተሞላላቸው መሪዎቻቸውን በቀላሉ ተከትለው ግዳጃቸውን ይፈጽማሉ ይላል። ሌላው ኮሚትመንት ወይም ቁርጠኝነት የሚባል ነው። መሪ ስንሆን ቁርጠኛ መሆን አለብን። በነገራችን ላይ ለምንመራው ተቋም ቁርጠኞች መሆን አለብን። ለምንመራቸው ምዕመናን ቁርጠኞች መሆን አለብን። ቆራጦች መሆን የግድ ይጠበቃል። ውጤታማ መሪዎች ለዓላማቸውና ለመርሃቸው የሚታመኑት ለሁለት ነገር ነው። አንደኛው ለዓላማቸው ለመርሃቸው፣ ባጭሩ ለተቋማቸው። ሁለተኛው የሚታመኑት ደግሞ እነሱ ለሚመሩት ሰራተኛ ወይም ሕዝብ መታመን መቻል አለባቸው። ትናንት እኮ እንዲህ ተናግረው ነበረ፣ መቼ እሱ የተናገረውን ይጠብቃል ከተባለ አንድ መሪ በቃ ከላይ ከፎቅ ላይ እንደወደቀ ቁጠሩት። ከዚያ በኋላ የሚያደምጠው ሰው አይኖርም፣ የሚሰማው ሰው አይኖርም። ስለዚህ ለተናገርነው ቃል በተቻለ መጠን ታማኞች፣ ደግሞም ከምንመራቸው ሰዎች የተሻለ ስነ ምግባር እኛ ጋር ሊኖር ይጠበቃል። የአንድ ውጤታማ መሪ መገለጫውም በእቅድ የሚመራ በውሳኔ አሰጣጥ ሁኔታዎችን ራስን በማወቅ ራሱን መግዛት የሚችል ተአማኝ ስነ ምግባር ያለው ስልታዊ አስተሳሰብን የሚጠቀም ተተኪ አመራርን ማብቃት የሚችል የተቋምን ፍላጎትና ጥቅም የሚያስቀድም ከምቾት ቀጠና መውጣት የሚችል ችግር መፍታት ላይ ትኩረት የሚያደርግ ነው ብለዋል። የአንድ ውጤታማ መሪ መገለጫው ከምቾት ቀጠና ሲወጣ ነው። ሁል ጊዜ ኮምፈርት ዞን የሚባለውን የምቾት ቀጠናውን የሚፈልግ ከሆነ እውነት ለመናገር ከዚያ ከምቾት ቀጠና ውጪ ያለውን የተቋሙን አካል ማየት አይፈልግም ማለት ነው። ወደኛ ካመጣ ነው ምዕመናኖቻችንን መጎብኘት አንፈልግም ማለት ነው። በቃ የምንፈልገው ኮምፈርት ዞኑን ነው፣ የምቾት አካባቢውን ነው። እንድንንገላታ አንፈልግም። ያ ደግሞ የውጤታማ መሪ መገለጫ አይደለም። ችግር ፈቺነት ወይም ፕሮብሌም ሰልቪንግ የሚባል ነው የአንድ ውጤታማ መሪ መገለጫው። አሰልጣኙ ስለ ተቋማት ተልእኮ በሰፊው ካስተማሩ በኋላ የቅድስት ቤተ ክርስቲያን ተልእኮም የክርስቶስን ወንጌል ለዓለም ማዳረስ እንደሆነ ተናግረው ተልእኮአችንን እንዳናሳካ የሚያደርጉ ችግሮች ተልእኮውን አለማወቅ፣ የግል ፍላጎትን ማስቀደም ሲሆን የማንነት መሸርሸርን ችግርን ያመጣል ብለዋል። ከክርስቶስ የተቀበለችውን የዘላለምን ወንጌል በምድር ላይ ለፍጥረት ሁሉ ምን ለማድረግ ነው?
ለማወጅ ነው ስራዋ። በነገራችን ላይ ይሄ ነው ስራዋ። ከዚህ ውጪ ቤተክርስቲያን ስራ የላትም። ወንጌልን ማወጅ ነው። ይሄንን ወንጌል ለማወጅ ግን ምን ያስፈልጋታል? የሰው ኃይል ያስፈልጋታል። ምን ያስፈልጋታል? ፋይናንስ ያስፈልጋታል። ምን ያስፈልጋታል? የበለጠ ይህን ወንጌል ደግሞ ተደራሽ የሚያደርግ ሚዲያ ያስፈልጋታል። አንደበት ሆኖ የሚናገርላት ፒአር ወይም ደግሞ ምን ያስፈልጋታል? የህዝብ ግንኙነት ያስፈልጋታል። እነዚህ የሚደራጁት የበለጠ ወንጌሉን ለማስኬድ እንጂ ስራዋ ይሄና ይሄ ብቻ። ምንድን ነው የምንሰራው? አሁን የመለስ ነው ወንጌል። ማንን ነው የምናገለግለው? ወንጌል ለሚሰማ ጆሮ ለተከፈተ ሁሉ ለፍጥረት። ወደኛ ስናመጣው ደግሞ ኦርቶዶክሳውያኑን በሙሉ የመጨረሻ መዳረሻችን ምንድን ነው? የተነገረልን የእግዚአብሔር መንግስት የመጨረሻው ከአማናዊ ሙሽራው ከክርስቶስ ጋር አብሮ መኖር፣ እሱ ነው መዳረሻው። ስለዚህ ይህንን ስናውቅ የተቋምን ምን እናውቃለን ማለት ነው? ተልእኮውን እናውቃለን ማለት ነው። የመጀመሪያው ተልእኮን በትክክል ያለማወቅ ወይም ያለመረዳት። የተሾምንባትን ቤተ ክርስቲያን በልክ ካላወቅናት ተልእኮዋን እናውቃት። ተልእኮውን ያላወቀ መሪ ደግሞ ሊሆን የሚችለውን ማሰብ ብዙ የሚከብድ አይደለም። ተቋሙን ሊመራው አይችልም ማለት ነው። ባጭሩ የግል ፍላጎትና ልዩ ጥቅም የመፈለግ ዝንባሌ ውስጥ እንገባለን። ተልእኳችንን ለማስፈጸም ማቀድ አለብን። ራሳችንና ተቋማችን መፈተሽ፣ በእቅድ መመራት ይገባናል ብለው በምክረ ሐሳባቸውም ባለራዕይ መሆን፣ ከምቾት ቀጠና መውጣት፣ ቁርጠኛ ውሳኔ መወሰን፣ ራሳችንን መፈተሽ ያስፈልጋል፣ ለለውጥ ተቀባይነት ዝግጁ መሆን ያስፈልጋል በማለት ተናግረዋል። የማጠቃለያ ምክረ ሐሳብ ምንድነው? ባለራዕይ መሆን ይጠበቅብናል ነው። አንደኛው ባለራዕይ መሆን ይጠበቅብናል። ቅድም እንደተባለው ከተቋሙ ራዕይ አንጻር ተነስተን እንደው የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት ምን ይሁን የሚል የራሳችን ራዕይ ከተቋሙ ተነስተን ባለ ራዕይ መሆን አንድ ትልቅ ነገር ይጠበቅብናል። ሌላው ከምቾት ቀጠናችን መውጣት ይጠበቅብናል። እውነት ለመናገር ትናንት ስንማር ተርበን ተጠምተን የተማርነው ዛሬም ባለፍንበት ሁኔታ ውስጥ እንደዚህ አይነት ስሜት እንኳን ሊኖርም ላይኖርም ይችላል። ግን ምን መራቸው ሰዎች ያሉበትን ሁኔታ የማየት ግዴታ አለብን። ሌላው የአገልጋይነት ስሜት እንዲኖረን ማድረግም ጥሩ ነው። ቁርጠኛና ውሳኔ ሰጪ ሰዎች መሆን አለብን። ሌሎችን ለማብቃት ተተኪዎች መሪዎችን ለመፍጠር አቅደን መስራት ይኖርብናል። ሌላው ደግሞ ለውጥን ለመቀበል ዝግጁ መሆን አለብን። በሶስተኛው የስልጠና መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ጸሐፊ መጋቢ ሐዲስ ሽፈራው እንደሻው የሚዲያ አጠቃቀምና መንፈሳዊ ሕይወት በሚል ርዕስ ስልጠና የሰጡ ሲሆን ማህበራዊ ሚዲያ ለቤተ ክርስቲያን ያለውን ጥቅምና ጉዳት ለመግለጽ ስልጠናው እየተሰጠ እንደሆነ ተናግረው ዓለም እየተቀየረች ባለችበት ጊዜ እኛም ከዘመኑ ጋር መራመድ ይገባናል ብለው ሚዲያ ማለት መረጃዎችን ከአንድ አቅጣጫ ወደ ሌላ አቅጣጫ የማሰራጫ መንገድ ሲሆን ማህበራዊ ሚዲያ ደግሞ በኢንተርኔት ተጠቅሞ የሚሰራ ገደብ የሌለው የመረጃ ምንጭ ነው በማለትም በዓለም ላይ ብዙ ማህበራዊ ሚዲያ ተጠቃሚዎች እንደሚኖሩም በሰፊው አስረድተዋል። የሚዲያ አጠቃቀምና መንፈሳዊ ሕይወት እንግዲህ ሚዲያ ማለት በሌላ አባባል የህትመት፣ የኤሌክትሮኒክስ፣ የብዙሃን መገናኛ መንገዶችን ተጠቅሞ መረጃዎችን ከአንድ አቅጣጫ ወደ ሌላ አቅጣጫ የማፍሰሻ መንገድ ነው፣ ሌላ ነገር አይደለም። ማህበራዊ ሚዲያ ግን ከዚህ ይለያል። ማህበራዊ ሚዲያ ምንድነው ካልን ማህበራዊ ሚዲያ ስንል በኢንተርኔት ላይ የተመሰረተ የመገናኛ ዘዴ ነው ማህበራዊ ሚዲያ የሚባለው። የማህበራዊ ሚዲያ ኤዲተር የለው። ለዚያም ነው የዓለም መንግስታትም ለሱ ልጓም ማበጀት ያልቻሉት ለዚህ ነው። ማህበራዊ ሚዲያ የፈለገው ሰው የሆነ ጥግ ላይ ይዞ የፈለገውን ሰው መስደብ፣ ማንቋሸሽ፣ ክብር ማውረድ የሚችለውም የሚመራበት ስራ ስለሌለው ነው። መደበኛ ሚዲያ ግን ቴሌቪዥን ላይ፣ ሬዲዮ ላይ፣ ጋዜጣ ላይ የሚቀርቡ መርሃ ግብሮች ሚዲያን ተጠቅሞ ግን ይታረማሉ፣ ኤዲተር አላቸው። ይሄ ግን ከዚያ ውጭ ስለሆነ ነገሩ እንዲቀላል አይደለም ማህበራዊ ሚዲያ ማለት ነው። በዓለም ላይ ስንመለከት ወደ 2.77 ቢሊዮን የሚያክለው የዓለም ህዝብ ወደ ፐርሰንት እንቀይረው ከተባለ 30% የሚሆነው የዓለም ህዝብ ማህበራዊ ሚዲያ ተጠቃሚ ነው። እንግዲህ በተጠናው ጥናት ነው። ማህበራዊ ሚዲያ ተደራሽነቱ ሰፊ መሆኑን ገልጸው ለቤተ ክርስቲያናችን ሰፊ ጥቅም ያለው ሲሆን ጉዳቱን በመቀነስ መጠቀም ከቻል በርካታ ጠቀሜታዎች አሉት በማለትም አስረድተዋል። ጉዳቱን ቀንሰን ጥቅሙን አጉልተን ብንጠቀምበት ለቤተ ክርስቲያናችን አገልግሎት በእጅጉ ይጠቅማል ነው ዋናው ትልቁ ነገር።
ምንድነው ማህበራዊ ሚዲያ የሚጠቅመው ከተባለ ማህበራዊ ሚዲያ የመጀመሪያው ለህግ ማስከበሪያነት ይጠቅማል። ለትምህርትም ማህበራዊ ሚዲያ በጣም ወሳኝነት አለው። አሁን አብዛኛው ትምህርቶች እንደምታዩቸው ኦንላይን እየሆኑ ነው ያሉት። ሰው በቤቱ ሆኖ መማር ይችላል። ለተሻለ ማህበራዊ ግንኙነትም ዛሬ ሰው ስልክ መደዋወል ብዙ አያስፈልግም፣ መጠያየቅም ብዙ የማያስፈልግበት ጊዜ ላይ ደርሰናል። ማለት አያስፈልግም እያልኳችሁ እንዳልሆነ ትረዱኛላችሁ። በቀላሉ በማህበራዊ ሚዲያ መገናኘት ችለናል። በቀላሉ ልጆቻችሁ እዚያው ባሉበት ሆነው አባቴ ይባርኩኝ የሚሉበት፣ ለእናንተ መጠየቅ የሚፈልጉትን ነገር በቀላሉ የሚጠይቁበት ጊዜ ላይ ደርሰናል። ማህበራዊ ሚዲያ ለማህበራዊ ግንኙነታችንም ጥሩ ነው። ለእርስ በርስ ፈጣን ግንኙነት፣ መረጃ ለማግኘት፣ ስራን በቀላል ለማድረግ፣ ግብይት ለመፈጸም፣ ሌላው ግን ሰዎች ማህበራዊ ጉዳዮችን ለመፈጸም አቅም እንዲኖረው፣ እንዲደራጅና እንዲነጋገር፣ ያልተገደበ ግንኙነት እንዲኖራቸው እድል ለመፍጠርም ወሳኝነት አለው። ዛሬ ማህበራዊ ሚዲያ ላይ ወጥተን የሆነ ግሩፕ ፈጥረን በዚያ ግሩፕ ላይ እንወያይ እንነጋገር ብንል የእኛን ሀሳብ የሚጋሩ ሰዎች መጥተው ይቀላቀሉናል። ግን ሰው አንደኛው ያለው ቦረና ሊሆን ይችላል፣ አንዱ ያለው ደቡብ አፍሪካ ሊሆን ይችላል። በአካል መገናኘት አይጠበቅብንም ማለት ነው። እዚያው ባሉበት ግን ሀሳባችንን መነጋገር መወያየት እንችላለን። ወደ አንድ ቋት መጥተን ማህበራዊ ሚዲያ ጥቅሞች እንዳሉት ሁሉ ጉዳቶችም ያሉ ሲሆን ማህበራዊ ህይወትን ማቃወሱ፣ የባህል ወረራ ማምጣቱ፣ ሰዎችን ሱሰኛ ማድረጉ፣ የአእምሮና ስነ ልቦና ህመምን ማምጣቱ፣ የትዳር ህይወትን ማናወጡ የሚሉ ችግሮችን ተጠቃሽ ናቸው ብለዋል። ማህበራዊ ሚዲያ አጠቃቀም ተግዳሮቶቹ የመጀመሪያው በማህበራዊ ህይወት ላይ ያለውን ተጽዕኖ ላሳያችሁ ፈልጋለሁ። ማህበራዊ ህይወታችን ላይ ምን አይነት ተጽዕኖ አሳድሯል ካላችሁኝ የመጀመሪያው ማህበራዊ ሚዲያ ቅድም እንደነገርኳችሁ ምን የለውም ብያችኋለሁ። የኤዲቲንግ ሲስተም የለውም፣ ኤዲቶሪያል ፖሊሲ የለውም። እንኳን እኛ እንደ ተቋም ቀርቶ መንግስታት እንኳን ማህበራዊ ሚዲያን ማስቆም መቆጣጠር ችለዋል እንዴ? አልቻሉም። ከዚህ የተነሳ አንዱ ደስ ያለው ሰው ደስ ያለው ቦታ ላይ ይቀመጥና የተሳሳተ መረጃ ይለቃል አይደለ? የተሳሳተ መረጃ እንዲያው ሌላውን ተውት። በእኛ ቤተክርስቲያን እንኳን በዚህ እንዲያው ስኮፕድ እናርገውና እናጥበውና ነገሩን የብዕር ስም ይዘን ጥግ ይዘን የስንቱን ስም የምናጎድፍ ብዙዎች አይደለን እንዴ ያለን? የተሳሳተ መረጃ ያልሞተውን ሰው ገለነው የምናድረው፣ በቅድስና የሚኖረውን ሰው በኃጢአት የምንጥለው፣ በቅንነት የሚመራውን ሰው የምናጎድፈው ብዙዎች አይደለን? የተሳሳተ መረጃ መስጫ ሆኗል። ከዚህ የተነሳ ማህበራዊ ህይወትን ያቃውሳል አያቃውስም? ያቃውሳል። ቀላል አይደለም የሚያመጣው ተጽዕኖ። ሌላው የባህል ወረራም ያመጣል። ሌላው የሚገርማችሁ ሰዎችን ሱሰኛ ማድረጉ ነው። ትኩረት እንዳይኖረን ማድረጉ፣ ምናባዊ ህይወት እንድንኖረን የሚያደርገን አብዛኞቻችን። አሁን የሚገርማችሁ መጽሐፍ የሚያነብ ሰው እኮ የለም። ቅድስት ቤተ ክርስቲያን ማህበራዊ ሚዲያን በምን አይነት መልኩ ትጠቀም የሚለውን ጉዳይ አንስተው የሚዲያ ዳሰሳ ማድረግ፣ ስለ ሚዲያ አጠቃቀም ለምዕመናን ግንዛቤ መስጠት፣ ዕውቀት ያላቸውን መምህራን ወደ ሚዲያ በማውጣት ትክክለኛ አስተምህሮትን መስጠት ይገባል በማለትም ተናግረዋል። የመጀመሪያው ወቅታዊ ዘመኑን የዋጁ ምንጮቻቸው የታወቁ ትምህርቶችን፣ መረጃዎችን ለምዕመናን ለማድረስ የሚዲያ ዳሰሳ እንደ ሀገረ ስብከት ሊኖረን ይገባል። በሌላ መልኩ በቲክቶክ ወይም በማህበራዊ ሚዲያ የሚያስተምሩ መምህራንን የሚወያዩበት ወርሃዊ የመገናኛ መርሃ ግብር ማዘጋጀት ቢቻል የኢትዮጵያ ቤተክርስቲያን አንድ ወጥ የሆነ የማህበራዊ ሚዲያ አጠቃቀም እንዲኖር ስለ ማህበራዊ ሚዲያ አጠቃቀም ምዕመናንና ለታዳጊዎች ተከታታይ ትምህርት ስልጠና መስጠት አለባት። ባለንበት ዘመን ማህበራዊ ሚዲያ የእግዚአብሔርን ቃልና የቤተክርስቲያናችንን ትምህርት ሃይማኖት፣ ትውፊት፣ ስርዓት ለምዕመናንና ለመላው ዓለም ለማዳረስ የቤተክርስቲያናችንን ገጽታ ለመገንባት ትውልዱን ለማዳንና ለመጠበቅ የተሻለ አማራጭ ነው። አራተኛው ዙርና በመጨረሻ የተሰጠው ስልጠና የሪፖርት አዘገጃጀትና አቀራረብ በሚል ርዕስ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አባል ሊቀ ሊቃውንት ዮሴፍ ደሳለኝ የተሰጠ ሲሆን ሪፖርት ስራ ባለበት ቦታ ሁሉ የሚኖር የስራውን ውጤት ችግር የሚያሳይ በአጭር አገላለጽ በትክክለኛ አቀራረብ ለሚመለከተው አካል የሚቀርብ ነው። የሪፖርት አዘገጃጀትን በተመለከተ እንግዲህ መግቢያ በየትኛውም መንፈሳዊ ይሁን ማህበራዊ፣ መንግስታዊ ይሁን መንግስታዊ ያልሆነ ተቋም ስራ ውስጥ ስራና ሰራተኛ ካለ
የማይቀር ጉዳዮች ውስጥ አንዱ ምንድን ነው ቢባል ሪፖርት ነው። ሰራተኞች በየትኛውም ተቋም ማለት ነው ሰራተኞች እስካሉ ድረስ በሰራተኞች የተሰራው ስራ ሪፖርት መቅረብ ስላለበት በየትኛውም ተቋም ቢሆን ሪፖርት ግድ ነው ማለት ነው። አሰልጣኙም የስራ ሪፖርት ዓላማዎችን በዝርዝር ያስረዱ ሲሆን ዓላማውም የስራውን ውጤትና እቅድ እንዲሁም ችግሮችን በመለየት ወደፊት ለመፍታት ማሳያ ሲሆን የተሰራ ስራዎችንም የሚገልጽ የችግሮችን መፍትሄ ለማሳየት የሚቀርብ ነው ብለዋል። የስራ ሪፖርት ዋና ዓላማዎች ዋናው ዓላማው ምንድነው? ሪፖርት የስራ ሁኔታን ማሳየት፣ ምን ስራ እንደተከናወነ፣ ምን አዳዲስ ነገሮች እንደተደረጉ እንዲታወቅ ማድረግ ነው። ሌላው ውጤትና ስኬትን መግለጽ፣ ስራው ትክክል እንደሆነና ምን ውጤት ያመጣ መሆኑን ማሳወቅ ወይም የማሳወቅ ሂደት ነው። ችግሮችንና ማሻሻያ ምርምሮችን ማቅረብ፣ የተገጠመ ችግርና ለወደፊት ምን ማድረግ እንደሚገባ ሀሳብ ማቅረብ ነው። አሁን ሪፖርቶቹ የግድ ዓመትን መጠበቅ አይጠበቅበትም። የዕለት ሊኖር ይችላል። ዛሬ የተሰራውን ዛሬ ሊቀርብ ይችላል። የሳምንቱን ደግሞ በአንድ ላይ ጨምቆ ማቅረብ ሊኖር ይችላል። ከዚያም ቀጥሎ የወር ሊሆን ይችላል፣ የዓመት ሊሆን ይችላል። እንደየሁኔታው ዞሮ ግን አጠቃላይ የሰራነው ስራ ያልሰራነውን ስራ ለመገምገም እንደገና የሰሩትን ሰዎችም ለማበረታታት ጥንቅቅ ባለ ሁኔታ ሪፖርት ሲቀርብ አስፈላጊ እንደሆነ ነው። የሪፖርት ጥቅሙም የስራ እንቅስቃሴን ለመቆጣጠር፣ የተሳካና ያልተሳካ ስራን ለማሳየትና አዲስ እቅድን ለማቀድ የሚጠቅም ሲሆን የስራ ሪፖርት አጻጻፉን በትክክለኛ በቀላልና በግልጽ ቋንቋና ቅደም ተከተልም መጠበቅ እንደሚገባውም ተናግረው አቀራረቡም በተለያዩ መንገዶች መቅረብ እንደሚችሉና ሪፖርትንም ክርስቶስ እንዳስተማረንም ተናግረዋል። አንዳንድ ጊዜ ቀጥታ በጽሁፍ ብቻ ላይሆን ይችላል፣ በንባብ ብቻ ላይሆን ይችላል። በንባብ የምናቀርበውን በንባብ በሰንጠረዥ የምናቀርበውን ሪፖርት በሰንጠረዥ ከዚያም አለፍ ሲል ደግሞ እንደው በዜማ ስልትም አቀራረብ በትረካ መልኩ ማለት ነው ማቅረብም እንደሚቻል ነው። ያው ጥናቶች የሚያስረግጡት ወይም የሚነግሩን ነገር ቢኖር በራሱ በእንጉርጓሮም ልዩ በሆነ ዜማ ባለውም ማቅረብ እንደሚቻል ነው። የሪፖርት አቀራረብ ብዙ አይነት መንገድ እንዳለው ነው። ሪፖርቱ በታሪክና በእስቴት መልኩ ይጻፋል። የገጸ ቅርጽ አለ። ነገሮችን እና ምክሮችን በተለየ ያወዳድራል። ስራውም እንዴት እንደሚሄድ በታሪክ ማሳያ ይቀርባል። በጥናታዊ ጽሁፍ አቀራረብ ስልት መሰረት ሪፖርቱ ሳይንሳዊ አቀራረብና ገጽታና ግልጽ ገቢና ወጪ ሰንጠረዥ ይኖረዋል። በሳይንሳዊ አቀራረብ የሚታወቅ ትርጉም ያላቸው ክፍሎች፣ ቀላልና ቀልጣፋ አቀራረብ ይኖረዋል። የስራ ሪፖርት ጽሁፉን የማይካተቱ የስነ ምግባሮች መርሆች፣ እነኚህ የማይካተቱ ለምሳሌ ልናቀርባቸው በአደባባይ ሊቀርቡ የማይገባ ውስጣዊ የሆነ ሚስጥራዊ የሆነ የግለሰብ ሊሆን ይችላል፣ የቡድን ሊሆን ይችላል፣ ተቋሙን የሚጎዳ ነገር ሊሆን ይችላል። ከእንዲህ አይነት ደግሞ ጥንቅቅ ባለ ሁኔታ ተጠንቅቆ ማቅረብ እንደሚያስፈልግ፣ ዝም ብሎ ሁሉም ነገር አደባባይ እንደማይወጣ ያንንም ጥንቃቄ አድርገን ማቅረብ እንዳለብን ነው የሚነግረን። በአንጻሩ እንደገና ጥቅማችንን ብቻ ሳይሆን ጉዳታችንን ማቅረብ እንዳለብን የሪፖርት ሕጉ የሚያዘን ያንን ነው። ቃል አጋኖ ያልበዛበት፣ ያልሰራነውን ሰራን ብለን በሰዎች ዘንድ ለመወደስ መሆን እንደሌለበት፣ በተለይ ደግሞ በዚህ በቤተ ክርስቲያን ምዕመናንን አያያዝ ዙሪያ ላይ ብዙ ክፍተቶች ስላሉብን ሙሉ ቀንም ስንነጋገረው እንደዋልነው በሁሉም ትምህርቶች፣ ጥናቶች ላይ ታርጌቱ ዋናው ዓላማው ምዕመናን እንዴት እንድንከባከብ፣ እንዴት እንምራ፣ እንዴት እናስተዳድር፣ እንዴት አድርገን ወደ ሌላ እንዳይፈልሱብን፣ ተስፋ እንዳይቆርጡብን እንዴት እንያዝ ስለሆነ ከዚያ ላይ አበክሮ ሊሰራ የሚገባው ነገር መሆኑ ይታወቃል። ሁሉም በየአቅሙ ይሰራል፣ ሁሉም አህጉረ ስብከት። ነገር ግን ሪፖርት በሚቀርቡበት ጊዜ በአንዳንድ ቦታዎች ይህን ያህል 100 ሰው አጠመቅን የሚለው ጊዜያዊ ጭብጨባ ፍለጋም ይመስላልና እንደዚያ እንደገናም ደግሞ ያልሰራነውን እርስ በርሳችን መካካብ፣ ይህንን ያክል ሰርተናል አድርገናል ያላደረግነውን ሁሉ እንደዚህ አይነት ነገሮች ስላሉ እነኚህ ነገሮች በዚህ በሪፖርት ሕግ የተከለከሉ እንደሆነ ዮሐንስ ወንጌል ምዕራፍ 17 ላይ ስታነቡ ግብረ ዘዋከን ይፈጸምኩ ነው። ስለዚህ ሪፖርት ከሰዎች ሳይሆን ከእግዚአብሔር ከራሱ የተማርነው ነው። ብሉይ ኪዳንም ሐዲስ ኪዳንም ጥንቅቅ አድርጎ
ስለ ሪፖርት በደንብ ያስተምረናል። እርሱም የመጣበትን ዓላማ ሁሉን ጨርሶ ስራውን ወደ ሰማይ በሚያደርግበት ጊዜ ግብረ ዘወሀብ ከሊፈጸምኩ የሰጠኸኝን ስራ ጨርሻለሁ፣ የመጣሁበትን ዓላማዬን ጨርሻለሁ፣ ዓለምን ማዳን ነው አድኛለሁ፣ ሞትን መርገጥ ድል ማድረግ ነው የሞትን ማሰሪያ ሐዋርያው እንደተናገረው ቅዱስ ጴጥሮስ እንደው ተንሳ እግዚእነ በቲኮ ማይሰሪሁ ለሞት እስመ ዘይክል መቃብር ይዞቱ መቃብር ይዞ ማስቀረት አይችልም፣ ሞትን ማሰሪያን ቆርጦ ተነሳ ብሎ እንደተናገረው ያን ሁሉ አድርጌያለሁ። ሲኦል ተበርብሯል፣ ዓለም ነፃ ወጥቷል፣ ዲያብሎስም ታስሯል፣ ጨለማም ተወግዷል፣ ገነት ተከፍቷል፣ አዳም ከነ ልጁ ድኗል። አሁን ያለኝ ወደ ልልናዬ ወደ ክብሬ ወደ ሰማይ እመለሳለሁ። በቀድሞ ልልና ክብር ምስጋና ልልናዬ ክብሬ ባይቀነስም ነገር ግን በገሃድ የሚመሰገንበት ጊዜ ደርሷልና በቀድሞ ምስጋና ያመስግነኝ ብሎ ይህንን እሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ሪፖርትን አስተምሮናል። እሱም ስራውን ሰርቶ ማለት ነው። ስለዚህ እሱ የማይታበል ቃሉ የማይታበል እውነተኛ ስለሆነ እኛም ለምናቀርበው ሪፖርት እውነተኞች ሁነን የሰራነውን ስራ ሰርተናል፣ ያልሰራነው ደግሞ አልሰራንም። ምክንያታችን ለይተን መልካም ስራ የበለጠ አድርገን ለመስራት ራስን መገምገምና ለእውነታ መቆም ተገቢ እንደሆነ ይችን ባጭሩ ለማስረዳት ነው። ክቡር መጋቢ ሐዲስ ነቃ ጥበብ አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ስልጠናውን አስመልክተው በሰጡት ማብራሪያ ይህ ስልጠና በዚህ ሰዓት እንዲሰጥ በሀገረ ስብከቱ እቅድ የተያዘለት እንደነበረ አንስተው ቤተክርስቲያን በዓለም አቀፍ ደረጃ አንድ ድምፅ እንዲኖራት ያደረጓት አሰራሮች አሏት በማለትም ተናግረዋል። በዓለም አቀፍ ደረጃ አንድ ድምፅ እንዲኖራት ያደረጓት አሰራሮች እንዳሉ እናያለን። አንዱና የመጀመሪያው አስተምህሮዋ ነው። የተወሰነ የተደነገገ የታወቀ ነባር አስተምህሮ ያላት የኛ ቤተክርስቲያን ናት። ይሄ በጣም የሚደነቅ ነው። ዶግማዋ፣ ቀኖናዋ፣ አጠቃላይ የቤተክርስቲያኗ አስተምህሮ በእኛ መልእክቱን በምናስተላልፈው ሰዎች ድክመት ካልሆነ በስተቀረ የቤተክርስቲያናችን አስተምህሮ እንከን የለሽ ነው እና ይሄ አንዱ የምትታወቅበት መንገድ ነው። ሁለተኛ የአገልግሎት አፈጻጸም ስርዓቷ ነው። በግጻዊያችን እንደምናየው ለ365 ቀን እያንዳንዱ ቀን ምን መቀደስ እንዳለበት፣ ምን መሰበክ እንዳለበት፣ ምን መዜም እንዳለበት፣ የትኛው ወንጌል መነበብ እንዳለበት ቀምራ ቤተክርስቲያን ሰጥታናለች። ያንን እንኳን እኛ በአግባቡ ለመጠቀም እንቸገራለን። ቤተክርስቲያናችን ግን እስከዚህ ድረስ ሩቅ አሳቢ ሩቅ አዳሪ የሆነች ቤተክርስቲያን ሆነች ያሳየናል ማለት ነው። ሶስተኛው የቤተክርስቲያናችን አንድ ድምፅ የሚያደርገን ቃለ ዓዋዲ ነው፣ አስተዳደሯ ማለት ነው። እንደ ቤተክርስቲያን እኮ ሁላችንም በቃለ ዓዋዲ ሕግና ሕግ መመራራት ቢቻል በቤተክርስቲያናችን ውስጥ አሁን የምናየው መዝረክረክ፣ አሁን የምናየው ትርምስ፣ አሁን የምናየው ውጣ ውረድ አይኖርም። ችግሩ ቃለ ዓዋዲውንም እምብዛም አናነበውም፣ በወፍ በረር ነው፣ በልማድ ነው። ከዚህ አኳያ ቤተክርስቲያን ያስቀመጠችልንን በጎ ነገር ባለመጠቀም ክፍተቶች ሲስተዋሉ ይታያሉ። እንግዲህ እነዚህ የቆዩ ቤተክርስቲያናችን አንድ ድምፅ አድርገው ያኖሩ ናቸው። አሁን ደግሞ በአራተኛ ደረጃ ልንይዘው የምንችል ቤተክርስቲያኒቷን ወደ አንድ ድምፅ ሊያመጣ የሚችል ስራ የተሰራው በብፁዕ አባታችን አቡነ ቀሌምንጦስ የሚመራው የሰንበት ትምህርት ቤቶች ማደራጃ መምሪያ የወጣቶች መማሪያና ማስተማሪያ መጽሐፍ የ10 ዓመት እቅዱን ጨምሮ በዚህ ልክ አሜሪካም ያለው ወጣት፣ ኢትዮጵያም ያለው ወጣት፣ ጋምቤላም ያለው ወጣት፣ አውሮፓም ያለው ወጣት አንድ አይነት የቤተ ክርስቲያን መረዳት እንዲኖረው የተሰራው ስራ ይሄ በዘመኑ አንድ ወርቃማ ስራ ተብሎ የሚያዝ በታሪክም የሚወሳ እንደሆነ እናምናለን። አሰልጣኞቻችንም ይሄንኑ ሲገልጹልን ነበርና በጣም እናመሰግናለን። የዛሬው ስልጠና ወቅትን ሁኔታንና ቦታን ያገናዘበ ተነሳሽነትን የሚፈጥር ሲሆን በተሰጠው ስልጠናም ራሳችንን፣ ተቋማችንን፣ ዓለምን እንድናይ የሚያደርግ ስልጠና ነው ብለዋል። እንግዲህ የዛሬው ስልጠና ወቅትን፣ ሁኔታን፣ ቦታን ያገናዘበ ስልጠና ነው ብለን መውሰድ እንችላለን። ወቅቱን ስናየው እንግዲህ ከፊታችን እየመጣ ያለው የሥራ ወቅት ነው። ምንም እንኳን የቤተ ክርስቲያን ሥራ 365 ቀንም ቢሆን እንደየወቅቶቹ ግን ይለያያል። እንደው በእይታ ዛሬ የተሰጠን ስልጠና ማሟሟቂያ ነው ለስራችን
ይሄም አለ እንዲህም አለ ይሄም ይመለከተኛል እንድንል እንደሚያደርገን አልጠራጠርም። የተሰጠው ስልጠና በጣም ጥልቅ ነው። በተሰጠው ስልጠና ተቋምን ማየት ችለናል ብዬ አስባለሁ። ራሳችንን ማየት ችለናል ብዬ አስባለሁ። ዓለምንም ማየት ችለናል ብዬ አስባለሁ። በጣም ጠተር ያሉ በማሳያ በማስረጃ የታገዙ ስልጠናዎች ናቸው የተሰጡትና ትልቁ የስልጠና ውጤት ደግሞ ራስን ማየት ነው። አሁን ሰውን ለማየት አይደለም፣ ከሰው ጋር ለመተያየት አይደለም። የዚህ ስልጠና ዓላማ ራስን ለማየት እኔ የቱ ጋር ነኝ በተሰጠው ስልጠና። አሁን ተቋምን የሚያሳይ ነው፣ ዓለምን የሚያሳይ ነው፣ ራስን የሚያሳይ ነው፣ ቤተሰብንም ጨምሮ የሚያሳይ ነው። አራቱም ስልጠና ካያችሁም ማለት ነው ቀጥታ ከተቋም ጋር ግንኙነት ያላቸው አሉ፣ ቀጥታ ደግሞ ከህይወታችን ጋር ተገናኝተው ያላቸው ስልጠናዎች አሉ። እነዚህን ለያይተን ከፋፍለን እኔ ያለሁት የቱ ጋር ነው፣ እንደ ማህበራዊ ህይወት እንደ ግል ህይወት እኔ የቱ ጋር ነኝ፣ እንደ ተቋም እንደ አሰራር በስራ አፈጻጸሜ በተቋም ታማኝነቴ እኔ የቱ ጋር ነኝ። በቃ ሌላውን እንቶ ወልደ ማርያም ገብረ ማርያምን እንተውና እኔ የቱ ጋር ነው የቆምኩት፣ ከዚህ ስልጠና ደግሞ ምንድነው ይዤ የምሄደው የሚለውን ነገር መውሰድ ያስፈልጋል። እንደተባለው ይሄ የአሰልጣኞች ስልጠና ነው። እዚህ ሀገረ ስብከት ብቻ የሚቆም አይደለም። ወደ ወረዳ ወደ አድባራት ገዳማት የሚዘረጋ የሚስፋፋ ስልጠና ነው። ይሄ በብፁዕ አባታችንም መመሪያ የተሰጠበት ነው። ይቀጥላል። አሁን በየወረዳው የምታዩት ይሆናል ማለት ነው። ስለዚህ እጅግ ድንቅ የሆነ ስልጠና ነው ያገኘ ነው። ለመምህራኖቻችን እግዚአብሔር አምላክ እድሜ ከሙሉ ጤንነት ጋር ያድልልን ብላችሁ ሞቅ አድርጋችሁ አመስግኑልን። የመጀመሪያ ቀን የስልጠና መርሃ ግብር በሀገረ ስብከቱ የክፍል ኃላፊዎች እየተመራ የገዳማትና አድባራት አስተዳዳሪዎች፣ የወረዳ ሊቃነ ካህናትና ጸሐፍት በተገኙበት በሊቃውንት ያሬዳዊ ዜማ በመታጀብ በብፁዕነታቸው ጸሎት የመጀመሪያው ስልጠና ቀን ተከናውኗል። በጥር 26 2018 ዓ.ም ተጀምሮ የነበረው ስልጠና የቀጠለ ሲሆን መርሃ ግብሩ በብፁዕነታቸው ጸሎት ተጀምሯል። በሀገረ ስብከቱ የሥራ ኃላፊዎች መርሃ ግብሩ እየተመራ የቀጠለ ሲሆን በብፁዕነታቸው መመሪያ ሰጭነት በስልጠናው ላይ የታደሙት የወረዳ ሊቃነ ካህናትና ጸሐፍት እንዲሁም የገዳማት አስተዳዳሪዎች፣ የሀገረ ስብከቱ የየክፍል ኃላፊዎች የጥያቄና አስተያየት ሀሳቦችን ለአሰልጣኞቹ በቅደም ተከተል ሰጥተዋል። ፍቅራዊ ሐሳብና አሰራሮችን ከኩራት ከልህኝነት ከማስፈራራት ይልቅ በፍቅር ማንበርከክ፣ በፍቅር ማሸነፍ፣ በፍቅር ስራን ማሳለጥ የሚለው ነገር በጣም ሁሉም ራሱን እንዲፈትሽ አድርጓልና እታች ባለሁትም ለእኔም ራሴ እንዲፈትሽ አድርጎኛል። ትናንትና የተሰጠው ስልጠና ይሄ ስልጠና ከቀጠለ አገራችንንም ሕዝባችንንም ቤተክርስቲያናችንን ማዕከል የሆነው ክርስቶስንም ማስከበር እንችላለን። ስልጠናው ይቀጥል። የአገልግሎት ያልደረሳቸው አህጉሮች እታይ ድረስ በክትትሉ በተዋረዱ አቅጣጫ እየተሰጠ ለውጥ ይምጣ። ከዚህ ከሚዲያው ጋራ አሁን የተገናኘው የአሁኑ ትውልድ ነው። የቀደሙ አባቶቻችን ደግሞ በጣም እጅግ የበዛ የጠለቀ እውቀት አላቸው። እነሱ ደግሞ ከዘመናዊው ነገር ጋራ ለመገናኘት ይቸገራሉ። ስለዚህ ይህንን እንዴት አጣጥሞ ቤተ ክርስቲያን የምትከብርበትን ሃይማኖት የሚሰፋበትን ወደ ሌላ የሚፈረጥጡት የሚመለሱበትን መንገድ እንዴት ማጣጣም ይቻላል የሚል መፍትሄ ይሆናል ብዬ እንደራሴ የመጣልኝ ሀሳብ ቢሆን ቡድን ተዋቅሮ የዘመናዊ ልጆች በዚህ እውቀት ላይ ቴክኖሎጂውን የተላመዱት ከኛ በኋላ የተወለዱት ህፃናት ጭምር እጅግ በጣም ዛሬ አድርገው ዓለምን አዳርሰውታል። እውቀቱ የበዛ ነው። ፈጠራም እስከ መፍጠር ድረስ የሚችሉ ልጆች አሉ። እነኚህን ልጆች እታይ ካሉት ቤተ ጉባኤ ካሉት አባቶቻችን ጋራ ቢዋሃዱ ቢገናኙ ሀሳባቸውን እነሱ እየተቀበሏቸው አባቶቻችን ወደ ሚዲያው ላይ ቢወጡ። እንደ ጠቅላይ ቤተ ክህነት ብዙ ጊዜ ለሚነሱ ውዝግቦች የማይመለከተው አካል መልስ ሲሰጥ፣ የማይመለከተው አካል ጽሑፍ ሲጽፍ፣ የማይመለከተው አካል በቤተ ክርስቲያኒቱ ጥላ ስር ተከልሎ አባቶችን ሲሰድብና ሲያዋርድ ቤተ ክርስቲያንን ነቅፎ ለነቃፊ ሲሰጥ ይታያልና ከዚህ በፊትም በተደጋጋሚ በግለሰቦችና በእነኚህ አይነት መሰል ሰዎች ላይ
በሕግ ደረጃ የቤተ ክርስቲያኒቱን መብት የቤተ ክርስቲያኒቱን ሕግ እናስከብራለን። ከዚህ በኋላ ማንም በቤተ ክርስቲያኒቱ ላይ አፉን ሊከፍት አይችልም፣ የቤተ ክርስቲያንን አባቶችን መሪዎቿንም ሊሰድብ አይችልምና እናስከብራለን የሚል በተደጋጋሚ አዋጅ ይታወጃል። ግን ተግባራዊነቱ እስከምን ድረስ አይታይምና እናንተ አሁን ዛሬ እዚህ የመጣችሁት የቤተ ክርስቲያኒቱ አባቶች የቤተ ክርስቲያኒቱ ልጆች ይህንን አድርጎ የቤተ ክርስቲያኒቱን መብት ለማስከበር አንድ ወጥ የሆነ መልስ ለመስጠት ምዕመናኑ ለሚጠይቀው ጥያቄ ፍትሐዊ የሆነ ውሳኔ ለመስጠትና ወደፊትስ ምን ታስቧል? እስካሁንስ የተነገረው ነገር ተግባራዊ የማይሆንበት ምክንያቱ ምንድን ነው? ለምንድን ነው? ቅድም ሲነሳ እንደነበረ በጾም ምክንያት ሊሆን ይችላል፣ በስርዓት ምክንያት ሊሆን ይችላል፣ በሕግ ደረጃ ሊሆን ይችላልና ብዙ አይነት ነው መልስ የሚሰጠውና ይህንን መልስ የሚሰጠውን ለመቆጠብና ተቤተ ክርስቲያኒቱ ልሳን ተቤተ ክርስቲያኒቱ ብቻ ለመስማት እናንተ ምን እያደረጋችሁ ነው? ምንስ ታስቧል? ከእናንተስ ወደፊት ምን እንጠብቅ የሚል ጥያቄ ለመጠየቅ ነው። አመሰግናለሁ። አሰልጣኞቹ የተነሱ ሀሳቦችን በተገቢው መልኩ ምላሽ በመስጠትና አስተያየቶቻቸውንም በመቀበል ለተላኩበት ዓላማ እኛም የእናንተን ሀሳብ ይዘን እናቀርባለን በማለት ተናግረዋል። ለምሳሌ በትዳር ሕይወት ጉዳይ፣ በልጆች አስተዳደግ ጉዳይ እየሰራን አይደለም። ብዙ በጦርነት የሚያልቀው የኛው ወገን ነው። በስደት የሚያልቀው የኛው ወገን ነው። የትዳር ፍቹም ሲታይ የኛው ወገን ነው እና እዚህ ላይ አልሰራንም የሚል ትልቅ ጥያቄ ተነስቷል። እኔ በደንብ የምቀበለው ነው። አማኞቻችን ዛሬ እኮ በምዕመናን መካከል ትልቁ ፈተና ምንድን ነው ካላችሁኝ፣ የመጀመሪያው የትዳር ሕይወት ነው። ብዙ አማኞቻችን አብረው የሚኖሩት ልጅ ለማሳደግ ብቻ ነው። በመካከላቸው ብዙ ችግሮች አሉ። ይህንን ችግር ታዲያ እንደ አባት እንደ ንስሐ አባትነት እንደ መሪ ቀረብ ብለን በመካከላቸው ያለውን የትዳር ችግር የመፍታት የማማከር ችግሩን የማገናዘብ ልጆች በሰላም እንዲያድጉ የማድረግ የኛ ሚና ነው። ከግል እንቅስቃሴም አልፎ እንደ ሀገረ ስብከትም ልናስብበት እንደ ወረዳም ልናስብበት ይገባልና ይህም ትልቅ ሐሳብ ስለሆነ ጉባኤው በሚገባ እንዲሰማው ብዬ እኔም አጽንኦት ለመስጠት ያክል ነው። ይሄ ህዝባዊ ጉባኤ የሚባለው ጥሩ ነው። በተለይ እውነቱን ለመናገር እንደ ሰሜን ሸዋ ሀገረ ስብከት አብነታችን አድርገን የምንጠቅሰው ነው። በሀገረ ስብከት ደረጃ ጉባኤ ገንዘብ አውጥቶም ያዘጋጅ ሀገረ ስብከት የለም። እከሌ የምንለው እስካሁን ድረስ እኔ አላየውም፣ አልገጠመኝም። በራሱ በጀት በጅቶ በራሱ ከላይ እስከታይ ድረስ ብፁዕ አባታችንም ክቡር ስራ አስጋጃችን መጋቢ ሐዲስ ያው ፈጣንም ህዝባቸውን በቅርብ የሚረዱ ስለሆነ በደንብ አድርገው መፍትሄው ፈውሱ ሰውን ማስተማር እንደሆነ የተበተነ መሰብሰብ የሚቻለው በወንጌል እንደሆነ ይህን ተረድተው ዓመታትን ሲሰሩ እንደነበረ እናውቃለን። እኔም ብዙ ጊዜ ሄድኩበት ቦታ አለ፣ ወደ ወረዳዎችም እዚህም የመጣውበት ሁኔታ ስላለ ያንን ወደ ታችም እናንተ ደግሞ ወረዳው ደግሞ ያንን ማውረድ ከዚህ አጥቢያዎቹ ጋር ደግሞ ተመካክሮ በአጥቢያ ደረጃ መሰራት የሚገባውን መስራት ይሄ የሀገረ ስብከት መልእክት ማስተላለፍ ነው፣ መመሪያ መስጠት ነው፣ መንገድ ማሳየት ስለሆነ በአብዛኛው ታች ሊሰሩበት የሚገባው ህዝብ ጉባኤ ሰርታችሁ ወረዳውና አጥቢያው እጅና ጓንት ሆናችሁ አይ ስርዓተ ቤተ ክርስቲያን አንዱ ወንጌል ስብከት ቢሆንም አንዱ ስርዓተ ቤተ ክርስቲያን ስልጠና ይሰጥልን ብላችሁ ሀገረ ስብከት ጋር ብትነጋገሩ ስልጠናውን ይሄን አውርዶ መስጠት ይቻላል። ብዙ ምሁራን አሉ እዚህ ከሀገረ ስብከቱ በዚህ በዩኒቨርሲቲም ደረጃ ያሉ ምሁራን አሉ። ችግር የለውም፣ የምትፈልጉትን ነገር መስጠት ትችላላችሁ። ግን ከታች ያላችሁት ወረዳና አጥቢያ ላይ ያላችሁት ሊቃውንት አባቶቻችን ከልባችሁ አስባችሁበት ጉባኤ ሰፋፊ ጉባኤ እየሰራችሁ ህዝቡ በዚያ መንገድ ቢሰለጥን የመወያያ ጥያቄዎች በአሰልጣኞቻቸው ተመርጠው ለሰለጠኑት አካላትም በቡድን በማድረግ እንዲነጋገሩና እንዲወያዩም ተደርጓል። አሰልጣኞቹም በውይይታቸው የተረዱትና የተነጋገሩበትን ሐሳብ ችግሮቻቸውን ወደ ራሳቸው በመውሰድ መፍትሄ የሚሉትንም ሐሳብ ገልጸዋል። ቤተክርስቲያናችን አባቶቻችን ዋጋ ከፍለው እዚህ ያደረሷት ቤተክርስቲያን ናት። እኛ ደግሞ በመኖር እንዴት ማሳለፍ ይኖርብናል፣ ለትውልድስ እንዴት ማስተላለፍ ይኖርብናል የሚለውን በስፋት ስናይ አባቶቻችን እንዴት በምንና
በምን አይነት ሁኔታ ለእኛ እንዳስረከቡን የአባቶቻችንን መዛግብት የአባቶቻችንን ገድል ወደኋላ ማየት አስፈላጊ ነው። በሁለተኛ ደረጃ አባቶቻችን የኖሩበትን ዘመን እኛ ከምንኖርበት ዘመን ጋራ ማየትና ማነጻጸር። አባቶቻችን ቤተክርስቲያንን ያሳለፉበት ዘመን የሚጠይቀው የራሱ መንገድ አለው። እኛ የምንኖርበት ዘመን ደግሞ የራሱ ሁኔታ አለው። እንደ ኤግዛምፕል መውሰድ የሚቻለው አሁን የቴክኖሎጂ ዘመን ነውና አባቶቻችን በሄዱበት መንገድ ብቻ ሄደው ቤተክርስቲያኗን ማሻገር ስለማይቻል፣ ስለዚህ ዘመኑን በአጠቃላይ መዋጀት፣ እኛ ከዘመን አንጻር የት ላይ ነው ያለነው የሚለውን መረዳት፣ ከዘመን አንጻር ራሳችንን ከግለሰብ አንጻር ከሌላ ሃይማኖት አንጻር ሳይሆን ከዘመን አንጻር የት ላይ ነው ያለነው፣ የኛ ዝግጅት በተቀመጥንበት ኃላፊነት ላይ የኛ ዝግጅት በአባቶቻችን ተጠብቃ የነበረችውን ቤተክርስቲያን ለትውልድ ማሳለፍ ይችላል ወይ? ሰው ምን ይፈልጋል? ዝግጅት ይፈልጋል ማለት ነው። ለእያንዳንዳችን በዘመኑ ልክ ትጥቅ ያስፈልገናል ብለን ወስደናል። የመጀመሪያው ነገር የቤተክርስቲያናችንን ስርዓቷን ጠንቅቆ ማወቅ፣ መረዳት፣ ምን ላይ ነው ያለችው ቁመናዋ የሚለውን መውሰድ። ትውልዱ ጠያቂ ነው። ጥያቄው መልስ ባላገኘ ቁጥር ወደ ጎን ይሄዳል መልስ ወደሚሰጠው። ስለዚህ ይህንን ጠንቅቀን ማወቅ መረዳት። በቃለ ዓዋዲው መሰረት የአፈጻጸም ችግር አሉ ተብሎ የተጠቀሱ ነገሮች አሉ። እነሱም አንደኛ የአስፈጻሚ አካላት ቸልተኝነት፣ ቃለ ዓዋዲውን በአግባቡ እንዳናስተገብር ተግዳሮት ሆኖብናል የሚል ሀሳብ ተነስቷል በውይይታችን ውስጥ ማለት ነው። ሌላው በአግባቡ ቃለ ዓዋዲውን ለማስተግበር በትክክል አስፈጻሚ አካላት የሚባሉት ለምሳሌ አሁን በወረዳ ቤተ ክህነት አብዛኛውን ጊዜ ቃለ ዓዋዲው የሚፈጸመው የሚያስተገብረው የወረዳ ቤተ ክህነት አካላት ናቸው። እሱን በአግባቡ አለመረዳትና ባለማንበብና ባለመረዳት ወይም ደግሞ ባለማወቅ በትክክለኛ ወደ ታችኛው አካል ተደራሽ አለማድረግ ችግሮች፣ እነዚህ ራሱ አንድ እንደ ተግዳሮት ሆኖ ተወስዷል በእኛ ቡድን ውስጥ ማለት ነው። ሌላው እንግዲህ የመፍትሄ ሀሳቦች የሚለው ጋር ነው። እንደ አጠቃላይ ሁሉም የቢሮ ሰራተኞች የቃለ ዓዋዲውን ሀሳብ የሚረዱበት ጥብቅ የሆነ ስልጠና ቢሰጥ፣ ሙያዊ ስልጠና ቢሰጥ ነው። በየወረዳው ላይ ቢያንስ ከ2 እስከ 3 ሰው ሙያዊ ስልጠና ግንዛቤ የሚሰጥ ሳይሆን ሙያዊ ስልጠና ቢሰጥ የሚል እንደ ቡድን አንስተናል። ስለዚህ ይሄኛው ማሳደግ ብንችል ለሀገረ ስብከቱ አጋር መሆን ሲችል ድረስ አቅሙን መገንባት ብንችል። የሰሜን ሸዋ ሀገረ ስብከት የቁጥጥር ክፍል ኃላፊና የሚዲያ ክፍል ኃላፊ ላእከ ሄራን በቀለ ደመረ የሚዲያ አጠቃቀምና አሁን እንዴት መጠቀም እንዳለብን ገልጸው በአዲስ መልክ የሚዲያ ስራን በከፍተኛ ርብርብ ለመስራት መተባበር ይገባናል ብለዋል። ብፁዕ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ለ2 ቀን የተሰጠውን ስልጠና አስመልክተው የማጠቃለያ መልእክት ያስተላለፉ ሲሆን መጽሐፍት ወይም ስልጠና የገነባውን የዘመናት ብዛት አያፈርሰውም ብለው ይህ ስልጠናም ራስን ማያ መመልከቻም ነው ብለዋል። ሊቃውንቱም እንደሚሉት መጽሐፍት ወይም ስልጠና ወይም ትምህርት የገነባውን የዘመናት ብዛት አያፈርሰውም ይላሉ። እውቀት ሁልጊዜ እንደዚህ መለወጫ ነው። ራስን ማያ ነው። ስራንም ማቃኛ ነው። ስራን ማቃኛ ቆሻሻ የሆነ እንቅፋት ማስወገጃ ነው። እውቀት ሁልጊዜ ማስወገጃ፣ ጥርጊያ መንገድ ማሳያ ነው። እውቀት እኛስ ምንድነን? መሪ ወይነን? የኛ ህይወትስ ምን ላይ ነው ያለው? በአመራር ደረጃ ምንድነን? እኛ ማንነን ብለን ራሳችን መጠየቅ የምንችልበት ነገር ነው ያየነው። ሪፖርት እውነትን የሚገልጽ ድክመትን ለማስተካከል የሚቀርብ ሲሆን በውሸት የሚገኝ ክብርም የለምና በእውነተኛ መንገድ ማቅረብ ይጠበቅብናል። ችግሮችም እንደሚያልፉ በመረዳት መስራት ይገባናል ብለዋል። ሪፖርት እውነቱን በቃ እውነት መጽሐፋችሁ የሚለው ይሄን አይደለም እንዴ? መኔ ብለው ወመኔ አልቦ አይደለም የሚለው እንዴ? እውነቱን እውነት ማለት ነው። ሐሰቱን ሐሰት ድክመትም ካለ ማስተካከል ነው። ይሄ ስቅሎ የለም ተሰቀል ተወገላ አይደለም እንዴ? ድክመትን አስተካከል ነው የሚሰጠህ፣ ንስሐንም የሚሰጠህ እና በዚያ ደግሞ ክብር አይገኝም። በዚህ በውሸት ነገሮችን በመከማመር ክብር አይገኝም። ክብር የሚገኘው እውነቱ ስትናገር ነው፣ ሀቅ ስትቆም ነው። እና ይሄንን ሁላችንም ትኩረት ብናደርግ ማለት ነው። ሪፖርቱ አሁን እየወደቁ እየተነሱ ነው። ሁልጊዜ ወድቆ ላለመቅረት ግን ጥረት ማድረግ
መነሳት እንዳለ ማመን፣ ስህተቶች፣ ችግሮች ቢኖሩ ደግሞ እንደሚያልፉ መገንዘብ። ችግሮች ይኖራሉ፣ ስህተቶች ይኖራሉ፣ ወቅታዊ ፈተናዎች ይኖራሉ፣ እንደሚያልፉ በጊዜ የሚለወጡ ናቸው። በጊዜ የሚለወጡ ናቸው። በጊዜ የማይለወጥ እግዚአብሔር ብቻ ነው፣ እግዚአብሔር ስራ ብቻ ነው እና እውነት በዚህ መንገድ ቀስ እያልን እያስተካከልን ትናንትና ዛሬ የተሰጠንን እንትን ለማስተካከል ጊዜውን እየዋጀን ማለት ነው። በአሁኑ ዘመን እንደ ሚዲያ የገነነ የለም። ነገር ግን ውሸት በማህበራዊ ሚዲያ በዝቷል። ውሸት እንዳስተዳደጋችንም እንደ ክርስትናም አይፈቀድም። ውሸትን ምላሽ በመስጠት ማስቆም ይቻላል ብለዋል። እንደ ሚዲያ አሁን በአሁኑ ሰዓት ባለንበት ማለት ነው እንደ ሚዲያ አገር ገዢ እንደ ሚዲያ ክብር ያለው ያለ አይመስለኝ። በእውነት ውሸት በዓለም ላይ በጣም እየገነነ ነው ያለው። ወሬ ደግሞ ወሬ የተሸጠ ነው ያለው። ወሬ በጣም ግባት እየሆነ ነው ያለው። ወሬ ኢንፎርሜሽን ጊዜ ነው፣ ዘመን ነው። እንደምታወቅ የወሬ ዘመን ነው፣ በወሬ ነው እና መረጃ አይናቅም ይላሉ አበይ ሲናገሩ፣ ግን አያስጨንቅም ይላሉ እንትን ኢንፎርሜሽን እና ውሸት በአብዛኛው ስታዩት አሁን ብዙ ተናገር እንደ እውቀት ብዙ ገንዘብ ያግኝተናል። ግን አብዛኛው ቦታ የሚሰጠው ይሄ ውሸቱ ላይ ነው። አብዛኛው ሰው ለቀደም ሰብስክራይብ እያላችሁ ላይክ የሚያደርገው ሼር የሚያደርገው ምናምን የሚለው ውሸቱ ላይ ነው። ተመልከቱት፣ ሀሜታው ላይ ነው፣ ውሸቱ ላይ። እንዳስተዳደጋችንም እንደ ክርስትናም ቅሌት ነው ይሄ ውሸት እኮ ቅሌት ነው። ሰው ያቀላል፣ ሰውን ያቀላል እና ግን ይሄ የለም ጠፍቷል እና ሰዎች እንደ እንጀራ ማግኛ አድርገውታል። እንጀራ በውሸት የሚገኝ ከሆነ ምን አስለቀመሰው አውጡ ውሸት አንድ ቦታ ቀደም ሲናገር መምህሩ አሰልጣኙ ሲነግሩት አንድ ቦታ ተገንዞ ቁጭ ለቀቀው። እሱ ግን ብዙ ሰበሰበ፣ ብዙ ገንዘብ ማለት ለሰውየው እናከብራለን። እኛ ብዙ ማህበረሰብ ይታወቃል፣ ቤተሰብ ይታወቃል፣ ተቋማት ይታወቃሉ፣ ሀገር ትቸገራለች። ተመልከቱ ያረሰያችሁ እና ይህንን በምንድን ነው አንዳንድ ሲመጣላችሁ አሁን በተያዘው በራሱ በኮሜንት መልስ መስጠት ነው፣ ባዶ ማድረግ ግን መቆጣጠር ይቻላል። በዚህ መቆጣጠር ማዶ ማድረግ ይቻላል። እውነትን ማስፈን ይቻላል። እውነትን ስርዓትን ማስፈን ይቻላል። እውነትን ማሳየት ይቻላል። ማህበራዊ ሚዲያን እኛ ተጠቃሚዎቹ ማወቅ ይገባናል። ክብራችን የሆነችውን ቤተክርስቲያናችንን ሊዋጓት የሚመጡትን ለመጠበቅ እኛ ትክክለኛው ሰራዊት በመሆን መከላከል እንችላለን በማለትም ተናግረዋል። እኛ ደግሞ ተጠቃሚዎቹ ማወቅ አለብን ነው። ለሰው እንጀራ መክፈት የለብንም። በእጃችን ሀገራችንን ቤተክርስቲያናችን ማፍረስ የለብንም። ነውር ማውጣት የለብንም ነው በእጃችን። በእኛ ጭንቅላት የእኛ ቤተክርስቲያን አባቶቻችን ቀኖናው ቤተክርስቲያን እምነታችን መዳከም የለበትም የሚለው አቋም መያዝ አለብን። የእኛን ክብር ነው ያወረዱት ያሉት። እኛ ክብራችን ቤተክርስቲያናችን ናት፣ እምነታችን ነው፣ ቀኖናችን ነው፣ መዋቅራችን ነው፣ ስርዓተ ይሄ ነገር ሃይማኖታችን ነው። የእኛ ነው፣ የማንም አይደለም። እና አጋንንት ሲጨፍሩ ዝም ብሎ ማየት አይደለም፣ ጠበል መርጨት ያስፈልጋል ማለት ነው። አጋንንት ጠበል መርጨት አጋንንት በጠበልና በጸበል ነው በመስቀል ነው የሚወገዱት። እና በዚህ በኩል ያላችሁ ሚዲያውን በጣም አድርጋችሁ ትኩረት አድርጋችሁ ብትጠቀሙበት፣ ስለዚህ ለቁም ነገር ላይ ብናውለው ማለት ነው። ለአፍራሹ ሳይሆን ለቁም ነገሩ ብናውለው በቀላል ዘዴ ማስተካከል ይቻላል ነው። ይቻላል፣ ማጥፋት ይቻላል፣ መከላከል እንችላለን። ሁላችሁም ሰራዊት ነን፣ መከላከያ ነን፣ ህግ አስከባሪ ሆነ መቆም እንችላለን ማለት ነው። ቤተክርስቲያኒቷን አባቶች የሚናገር ካህናት የሚሳደብ ከዲያቆናት የሚሳደብ ቤተክርስቲያኒቷን ስርዓት የሚሳደብ ከሆነ አንተን እያዋረደ ነው፣ ክብርን አንተን ራስህን እየሰደብክ ማለት ነው። ራስህን ቤተክርስቲያናችን ጠብቃ ግን ስርዓቷን ጠብቃ መቆየት አለባት ነው፣ ማቆየት አለብን ነው። እና ጥንቃቄ ያስፈልጋል። እኛ ኃላፊዎቹ፣ እኛ በውስጥ ያለን ሰራተኞቹ ጥንቃቄ ያስፈልገናል። እና ጠንቃቆች በበለጠ ጠንቃቆች እንድንሆን ነው እያሳሰብኳቸው ያለሁት ማለት ነው። በሚዲያው ላይ በስልጠናው በሳል እውቀትና ትምህርትን አግኝተናል። ስለዚህ ከዋና መስሪያ ቤታችን ጀምሮ ለአሰልጣኞችና በስልጠናው ላይ ለተገኛችሁ ሁሉ ምስጋና ይገባቸዋል በማለት ተግቶ መገኘት እንደሚገባም ተናግረዋል። በጣም ደስ የሚያሰኝ እና በሳል ነገር የገበየ ነው። ተምረናል፣ በእውነት በጣም ተምረናል። ቆንጆ ትምህርትን የተማርነው ለዋና መስሪያ ቤታችን ጀምሮ እናንተንም ከፍ ያለ ምስጋና እናቀርብላችኋለን ማለት ነው። በስልጠናውም ላይ የተገኙ የወረዳ ሊቃነ ካህናትና ጸሐፍት፣
የገዳማት እንዲሁም የአድባራት አስተዳዳሪዎች ስልጠናው እንዴት እንደነበር፣ ከስልጠናው ምን እንደተማሩ፣ ወደፊትስ እንዴት ለመስራት አስባችኋል ስንልም ጠይቀናል። ወጪን ይቀንሳል፣ ጊዜን ይቀንሳል፣ በብዙ መልኩ ጥቅም አለው። ከዚህ ጊዜ ጀምሮ እንግዲህ ቤተክርስቲያን ሚዲያን በእጅጉ መጠቀም እንዳለባት ተረድተናልና ፈጥነን ወደዚህ አሰራር መግባት እንዳለብን ተገንዝበናል ማለት ነው። ከዚህ በፊትም ሙከራ ቢኖርም አሁን ደግሞ ይሄ ስልጠናው ከተሰጠ በኋላ በደንብ አድርገን መሬት አውርደን ለመስራት ተነሳሽነትን ፈጥሮልናል ማለት ነው። በተለይ በኃላፊነት ላለን አካላት ለቤተክርስቲያኑ አመራሮች እስከዛሬ ከነበረን አቅም ሌሎች አቅም አዳብረን በሁሉም ዘርፍ ራሳችን አብቅተን ቤተክርስቲያን የሰጠችንን ተልዕኮ በአግባቡ እንድንወጣ ነው ትላንትና ስልጠናዎች ያገኘ ነው። የቤተክርስቲያን ተልዕኮዋ ምእመናኑን፣ ህዝቡን ለእግዚአብሔር መንግስት ማብቃት ነው። የወንጌል አገልግሎት እንዲሰጥ በማድረግ ምእመናኖቻችንን የእግዚአብሔር መንግስት ማብቃት ነውና ይሄ እንዴት ማድረግ አለብን የሚለው ነገር ሰፋ ያለው ይተደረጋልና ከዚህ ስንሄድ እንግዲህ ታላላቅ ጉባኤያት መከናወን እንዳለባቸው ስልጠና አዘል የሆኑ ጉባኤያት እስከዛሬ የነበሩ የስብከተ ወንጌል ጉባኤያቶቻችን ስልጠና አዘል የሆኑ ምእመናኑ የቤተ ክርስቲያን ሕግ አውቆ ዶግማዋን ቀኖናዋን እስከዛሬ ካለው እውቀት በተጨማሪ በደንብ ተረድቶ በተለይ ይህ ዘመን ክፉ ዘመን ነውና ይህን ዘመን መሻገር እንዴት ይችላል፣ ሃይማኖት እንዴት አጠንክሮ መሄድ አለበት። የሰበካ ጉባኤ አደረጃጀትን በተመለከተ አንድ የሰበካ ጉባኤ አደረጃጀት ሰበካ ጉባኤ ምርጫ ከመደረጉ በፊት በደንብ ተደርጎ ለመመናኑም ለሚመረጠውም አካል ስልጠና መሰጠት አለበት። የልማት ኮሚቴን በተመለከተ እንዴት አድርጎ ቤተክርስቲያን ማገልገል እንዳለበት አውቆ ወደ ኮሚቴ ከመምጣቱ በፊት አውቆ የሚገባበትን ለአገልግሎት የተመረጠበትን ዓላማ ተግባር አውቆ ወደ አገልግሎት መግባት እንዳለበት በርካታ አቅሞችን ያገኘንበት ስልጠናዎችን ያገኘንበት ሁኔታ ነው በእኛ በኩል ያለው። እኛ ዛሬ ስልጠና ያገኘውን አካላት እታች ያሉትን አካላት ስልጠና እንዲያገኙ ነገሮችን የማመቻቸት ቅድመ ሁኔታዎች ተመቻችተው ስልጠናው እንዲሰጥ የማድረግ ኃላፊነት ስላለብን ይህን በእኛ በኩል ደግሞ ይህን ማድረግ ይጠበቅብናል የሚል ሀሳብና አስተያየት አለ። ከሀገረ ስብከቱ ሊቀ ጳጳስ ጀምሮ የነበረው አባታዊ ምክረ አዘል አስተምሮዎች ትምህርት ከክቡር ስራ አስኪያጁ ከመጋቢ ሐዲስ ተሰጥቶ የነበሩ ሲተላለፉ የነበሩ መመሪያዎች በጣም ደስ የሚሉ ለኛ የሚጠቅሙ የሚያበረታቱ ለወደፊትም አቅም የሚሆኑ ከላይም ከጠቅላይ ቤተ ክህነት የመጡ ክቡር ሊቀ ሊቃውንት መምህር ዮሴፍ፣ ክቡር መጋቢ ሐዲስ ሽፈራው ዶሰኛውና ሌሎችም የመጡ አባቶቻችን በጣም በስልጠናው ላይ በንቃት ሲሰጥ የነበረው ስልጠና እጅግ ያማረ ነበረና ይሄንን ተጠናክሮ ወደ ታችም እንዲወርድ የአቅም ማጎልበቻ ስልጠና ነው። የወረዳ ቤተ ክህነት፣ የአጥቢያ አብያተ ክርስቲያናት አስተዳዳሪዎች፣ ጸሐፊዎች እውቀታቸውን እንዲያዳብሩ የጎደላቸውን እንዲሞሉ የጠመመውን እያቃኑ ይችን አባቶቻችን ያወረሱንን ቤተ ክርስቲያን ለትውልዱ ለማሸጋገር የሚደረግ ስልጠና ነው። የጎደለውን የሚሞላ ነው። ያላወቅነውን የምንረዳበት ነው። ይህ ሀገረ ስብከት ይሄንን ከሌሎቹ ስራዎቹ በልዩ ትኩረት ከሚሰራባቸው አንዱ ስልጠና ነው። ይህም እኔ ከ5-6 ጊዜ በላይ የዚህ ጉባኤ ላይ በየዓመቱ በሚደረገው እሳተፋለሁ። ተሳትፌም ውጤት አግኝቼበታለሁ፣ ራሴን ማውቅበታለሁ። ይሄ በሁሉም ቦታ ተጠናክሮ ሊቀጥል የሚገባው ተግባር ነው። ሰው ካላወቀ ካልተማረ አያውቅም፣ ካላወቀ ደግሞ ትክክለኛው መንገድ ሊረዳ አይችልምና በእውነት ይህንን ስልጠና ያዘጋጁልን ጠቅላይ ቤተ ክህነት ኃላፊዎችንም የሀገረ ስብከታችን ሊቀ ጳጳስን ጨምሮ ይሄ ድል በመመቻቸቱ በቤተ ክርስቲያናችን ስም ከፍ ያለ ምስጋና ማቅረብ እፈልጋለሁ። እኔ አሁን ወደ ቦታዬ ከሄድኩ በኋላ በቀጥታ ለሰንበት ትምህርት ቤት ለሰበካ ጉባኤ አመራሮቼ ይህንኑ እንደወረደ ሳልሸራርፍ ለማሰልጠን አስቤበታለሁ። በእውነት እስካሁን አላደረኩትም፣ ግን አሁን ከዚህ ወደ ቦታዬ ስመለስ መጀመሪያ የቃለ ዓዋዲውን ከየት ተቀዳ የሚለውን አሁንስ እንዴት እየተሰራበት ነው፣ የእያንዳንዳችን ድርሻስ ምን ይመስላል የሚለውን ቃለ ዓዋዲውን መመሪያ በማስገንዘብ ረገድ ትልቅ ስራ እሰራለሁ ብዬ አምናለሁ። በስልጠናውም ላይ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡን ጨምሮ የሀገረ ስብከቱ የየክፍል ኃላፊዎች፣ የአድባራት ገዳማት አስተዳዳሪዎች፣ የወረዳ ሊቃነ ካህናትና ጸሐፍት በተገኙበት ለ2 ቀናት ተካሂዶ በብፁዕነታቸው ጸሎትም ተጠናቋል።